ታዲያስ አዲስ ከዛው ቅድም ያነሳነው ነገር አለ በተለይ ከስነ ምግብ ጋር በተገናኘ አንድ ሰው በወር ምን ያህል ነው ኪሎ መቀነስ ያለበት በአንድ ጊዜ በርካታ ኪሎዎችን መቀነስ የጤና ጎንዮሽ ጉዳት የለውም ወይ የሚል ጥያቄ መጥቷል ካሁን በፊት ተወዳጁን ተዋናይ ሄኖክን ባወራውበት ጊዜ ወደ 42 ኪሎ ነው መቀነሱ እርግጥ በ6 ወር ጊዜ ነው ብዙዎች እንዲሁ ሐሳብ ሲሰጡበት ነበር ጤናማ አይደለም እና በዛ አይነት ሂደት ውስጥ ችግርም ሊፈጠር ይችላል ሲባል ነበርና በአድማጫችን ጥያቄ መሰረት ወደ ዶክተር ዳዊት መንግስቱ ጋር ደውል አድርጌያለሁ ጤና ይስጥልኝ ዶክተር ጤና ይስጥልኝ እንደምን አላችሁ ሰላም ነው ወይ እግዚአብሔር ይመስገን ሰላም ነው አለን በፊት እንደዋወል ነበር እኮ አይደለ ታዲያስ አዲስ ላይ ናራ ነበር ታዲያስ አዲስ ላይ ስነ ምግብ ላይ እንሰራ ነበር ብዙ ዶክተር ብዙ ነገር አውርተናል አዎ አሁን ኪሎአቸውን ለማውረድ የሚፈልጉ ሰዎች በብዛት የተለያዩ ቪዲዮዎችን እየሰሩ ይለጥፋሉና ምናልባት ዶክተር አንተም ታዘበ ሊሆን ይችላል ለምሳሌ አንድ ሰው በአንድ ወር ውስጥ ምን ያህል ኪሎ ነው ማውረድ የሚችለው በአንድ ጊዜ ኪሎንስ ማውረድ የጎንዮሽ የጤና ችግር አለው ወይ የሚል ጥያቄ መጥቶልን ነው የደወልኩልህ ዛሬ እንግዲህ በመጀመሪያ ኪሎ ማውረድ ስንል ምን ማለት ነው ሁላችን እኮ በየባዙማችን የስኬል አለን ክብደት ምንመዘንበት እሱ እኮ በቂ ኢንፎርሜሽን አይሰጠኝም ነው ምክንያቱም አካላችን ውስጥ ውሃ አለ ጡንቻ አለ ደም አለ የውስጥ ብልቶች አሉ አጥንት አለ የዛ ሁሉ ድምር ነው ኪሎ የሚያሳየኝ ነው ስለዚህ እኔ እኮ ስቀንስ መቀነስ ያለብኝ አካሌ ውስጥ ያለው ትርፍ የሆነ ስብ ነው ቶታል ቦዲ ፋት ምንለው ወይ ደግሞ ቦርጭ ምንለው ሆድ ዕቃ ውስጥ ያለ ትርፍ ስብ ካለ እሱን ነው መቀነስ ያለብኝ ነው ዋናው ሳይንሱ እሱ ነው ስለዚህ አሁን መዲናችን ውስጥ ኪሎ ለማውረድ የሚንቀሳቀሱ ብዙ የጤና ተቋማትንም እያየን ነውና ለምሳሌ ባለፈው ተዋናይ ሄኖክን ሳወራው በ6 ወር ውስጥ ወደ 42 ኪሎ ቀንሶ ምናልባት አይተው ሊሆን ይችላል ፎቶውን እና አንዳንዶች እርግጥ ለሲኒማ ስራ ቢሆንም ያን ማድረግ እኮ ምናልባት ህይወትን ሊያሳጣ ይችላል መጠንቀቅ ነበርብህ አይነት አስተያየት ሲሰጡት ነበርና በእርግጥም ይሄ አስተያየታቸው ልክ ነበር ዶክተር አዎ ልክ ነው ምክንያቱም 42 ኪሎ ሲቀንስ አሁንም ምንድነው የቀነሰው ነው ጡንቻ ቀንሶ ከሆነ እኮ መጥፎ ነው ጡንቻውን እንፈልጋለና ትርፍ የሆነውን ስብ እስካልቀነስን ድረስ ክብደት መቀነስ የሚባለው ነገር በትክክል ዲፋይን አላደረግነውም ማለት ነው ስለዚህ ትልቅ ጥንቃቄ ይፈልጋል ምናልባት እንዲህ አይነት ብዙ ኪሎአቸው ወፈር ያለ ሰዎች አሉና የትኛውን እንደቀነሱ ለማወቅ የሚጠቀማቸው የህክምና አሰራር አለ ለምሳሌ ቅድም እንዳሉት ባዲ ፋት ነው ወይ ደግሞ ጡንቻ ነው ወይ ምን የሚለውን ነገር ለማወቅ እንዴት ነው የሚቻለው ምክንያቱም ለኛ ለአይናችን ያው ኪሎ ወረደ ነው እና ይሄን መለየት የሚቻልበት መንገድ አለ በደንብ ይቻላል አሁን እኮ ቦዲ ማስ ኢንዴክስ እኮ ራሱ የምንለው ክብደትና ቁመት ወስደን ካልኩሌት የምናደርገው እሱ ራሱ ለብቻው በቂ አይደለም ነው ስለዚህ በአሁኑ ጊዜ የተለያዩ ማሽኖች አሉ ኤሌክትሪካል ኢምፒደንስ የሚወስዱ ማሽን ላይ እናስቆማቸዋለን ማሽኑ ሁሉም ከፋፍሎ ብሬክዳውን አድርጎ ያሳየኛል ጡንቻ ይሄን ያህል ነው ሆድ ዕቃ ውስጥ ያለው ስብ ይሄን ያህል ነው ቶታል ቦዲ ፋት ሁሉም ካየን በኋላ በእድሜና የጾታም ጉዳይ አለ ይሄን ያህል መቀነስ አለባችሁ ብለን በባለሙያ የተደገፈ የምክር አገልግሎትና ፕሮግራም ውስጥ ማስገባት አለብን ነው ያለበለዚያ ጉዳቱ ከፍተኛ ሊሆን ይችላል መዲናችን ውስጥ ያሉትን ስነ ምግብ ላይ የሚንቀሳቀሱን ተቋማት እንዴት ማመን ይቻላል ምክንያቱም አንድ አድማጫችንም ኪሎ እየቀነስክ ጎን ለጎን ደግሞ በቀን እስከ 4 ሊትር ውሃ ጠጣ የሚል ትዕዛዝ ተሰጠኝ ብሏልና በእርግጥ አንድ ሰው በቀን 4 ሊትር ውሃ ሊጠጣ ይችላል ዶክተር እሱም ሄደ አስፈላጊ አይደለም እሺ እንደ ግለሰቡ አካል ክብደት እንደ ወቅቱ ምናልባት የሚጠጡትን ውሃ መጠን ጨምሩ እንላቸዋለን ነገር ግን በቀን ከ10 እስከ 11 ብርጭቆ የሚሆን ውሃ ነው ከአካላችን ምናጠፋው ሉዝ ምናረጋው አትሊስት እሱን እንተካ ነው የምንለው ስለዚህ 4 ሊትር ትንሽ
በዛ ላለው በስቷል። ከዛ ውጪ ምናልባት ወፈር ያሉ ሰዎችን ቡሊ የማድረግ ነገር አለ እንደ ህዝብ እንደ ማህበረሰብና እሱ ላይ አስቸጋሪ ነው ማለት በሁሉም አቅጣጫ አሁን እኔ ከስቼ የማይቸዋለሁ ወፍሬ የማይቸዋለሁ በሁሉም አቅጣጫ የሆነ የምንባለው ነገር አለና እሱስ በራሱ የሚያመጣው ተጽዕኖ እንዴት ይታያል? በተያያዥ እሱ ራሱ ትልቅ ተጽዕኖ ያመጣል ነው። ምክንያቱም እነዚህ አይነት ሰዎች አሁን ኢሞሽናል ኢቲንግ ወደምንለው ነገር ይገባሉ። ስለዚህ የምግብ የሚወስዱትን ምግብ መጠን እየጨመሩ ይመጣሉ። ኢሞሽናል ኢቲንግ ይባላል። ከዛ የተነሳ የበለጠ እየወፈሩ ሲመጡ ደግሞ ከቤት መውጣትም አይፈልጉም ነው። ስለዚህ በተቀመጡ ቁጥር ደግሞ ሁኔታው እየተባባሰ ይመጣል። ወደ ክሊኒካል ዲፕሬሽንም ሊገቡ ይችላሉ። ስለዚህ ትልቅ ጥንቃቄ የሚያስፈልገው ጉዳይ ነው እሱ። ዶክተር ዳዊት ላይ መጣው አድማጭ ጥያቄ ነው የተመልካች ጥያቄ ነው። መወፈር የሚፈልጉትስ ጤናማ ውፍረት የለም እንዴ? ውፍረትን የሚወዱትስ ምን አይነት ጤናማ ውፍረት አለ ዶክተር? አለ። ስለዚህ አንዳንድ ጊዜ እኛም ጋር ይመጣሉ። ለምሳሌ ክብደት ለመጨመር ብሎ የሚመጡ እነዚህ እንግዲህ አንደር ዌት ሲሆኑ ክብደታቸው ከመደበኛው ዝቅ ያለ እሱንም ማሽን አለን በቀላሉ እናውቀዋለን። እነሱን ደግሞ እንዴት ነው የምናስጨምረው ነው። አሁን እዚህ ላይ ያለው ትልቁ ሚስጥር አቶ ሰይፉ ክብደት ለማስጨመርም ለማስቀነስም የምንጠቀምበት ስትራቴጂ አንድ አይነት መሆን አለበት ነው። አካል የሚያስፈልገውን ነገር ሲሰጠው ከፍ ያለውን ዝቅ ያደርግልኛል፣ ዝቅ ያለውን ከፍ ያደርግልኛል። ስለዚህ ሴሎቻችንን ማታለል አንችልም ነው። የሆነ ካሎሪ እየቆጠርኩኝ ነው የምትበሉት ምናምን እያልኩኝ አይሰራም። ለእኔ የሚሰራው የውፍረት መቀነሻ ዘዴ አጠገቤ ላለው አብሮ ላለው ባልደረባዬ ለቢኒያም ወይም ደግሞ ላፎሚያ ይሰራል ወይ ማለት ሁላችንም አሰራራችን ብራንዳችን አንድ አይነት ነው ወይ? እንግዲህ በተፈጥሮ ህግ መሰረት ከሄድን የተፈጥሮ የጤና ህግ ከተከተልን ሜተዱ አንድ አይነት ነው። የተለያየ አይደለም። ይሄ ማለት እኮ አንደኛ ጤነኛ የሆነ የአመጋገብ ዘይቤ፣ የአካል ብቃት እንቅስቃሴ፣ የተመጣጠነ እንቅልፍ፣ በቂ ውሃ መጠጣት ሁሉን አንድ ላይ ስናደርግ አካል መስራት ያለበትን ይሰራል። አንዳንዶች ሰዎች ደግሞ እኮ የእናቴ መቀነስ አደናቀፈኝ እንደምትለው ልጅቷ ምናልባት በቤተሰቦች ውፍረት አለ ስለዚህ ምንም ማድረግ አልችልም ብለው ሪስፖንሲቢሊቲያቸውን ከራሳቸው ያነሳሉ። እሱም አይሆንም። ምክንያቱም በዘር ውስጥ የሚያጋልጠን ነገር እንኳን ቢኖር እሱን መቆጣጠር እንችላለን። የምናደርገው ግን የአኗኗር ዘይቤያችንን ጠቅላላ መለወጥ አለብን ማለት ነው። ውፍረት አንዳንዴ ይሄ ደግሞ የኔ ጥያቄ ነው ማለት ብቻውን ቦርጬ አይቀንስም ማለት ጉንጬ ወደ ውስጥ ይገባና አትሌት መስዬ ዶክተር ቦርጬ ግን እዛው ላይ ነው ቁጭ የሚለውና እንዲህ አይነት ችግር ያለባቸው ሰዎች ያሉ ይመስለኛል። ማለት ሁሉም ውፍረት አንድ አይነት ውፍረት ነው አይደለም። እንግዲህ እድሜያችን እየጨመረ በመጣ ቁጥር በተለይ ከ30 ዓመት በኋላ እኮ አካላችን ስቡን ይይዛል፣ መያዝ ይወዳል። ጡንቻ ደግሞ ቀስ በቀስ እድሜያችን ጨምሮ ሉዝ እናደርጋለን። ሳርኮፔኒያ የምንለው ነገር ነው። ነገር ግን እሱንም ቢሆን መቆጣጠር እንችላለን ነው። ግን መቆጣጠር የምንችለው አንድ ነገር ስላደረግን አይደለም። የአኗኗር ዘይቤያችን በጠቅላላ መለወጥ አለብን ነው። አሁን ለምሳሌ ሆድ ዕቃ ውስጥ ያለው ስብ የሆድ ዕቃ የውስጥ ብልቶቹን የሚሸፍን ቪስሰራል ምንለው ነው። ሴቶች ደግሞ ሆዳቸውን እንደዚሁ የሆዳቸውን ቆዳ ሲይዙ የሚይዙት ሰብኩቴኒየስ ፋት ምንለው አለ። ሌላው ደግሞ ቶታል ቦዲ ፋት አለ። የተለያየ አይነት ስብ ነው ያለው። ስለዚህ እሱን ሁሉ አድረስ ማድረግ እንችላለን። ነገር ግን ትክክለኛው ነገር ማድረግ አለብን ነው። ዶክተር ውፍረት ከምግብ ብቻ ነው የሚመጣው ወይስ ለምሳሌ ሆርሞን ቼንጅ የተለያዩ ነገሮች ጎን ለጎን ሊያመጡት ይችላሉ? ፎሹ ሆርሞንም የሚጫወተው ሚና አለ። በተለይ ደግሞ ሴቶች አሁን ወደ ሜኖፖዝ ሲደርሱ ኤስትሮጀን፣ ፕሮጀስትሮን የምንላቸው ሆርሞኖች ላይ ለውጥ አለ። ስለዚህ ሞር ለውፍረት የተጋለጡ ናቸው። ስለዚህ የተለያዩ ፋክተሮች ናቸው የሚጫወቱት። ግን እነዚህ ፋክተሮች ሳይሆኑ ዋናው የአኗኗር ዘይቤያችን ምን ይመስላል ነው። ሌላው ምናልባት የመጣው ጥያቄ ዶክተር ከደም ታይፓችን ውጪ ምግብ መውሰድ በውፍረታችን ላይ ችግር ያመጣል ወይ? እንግዲህ በብለድ ታይፕ ወይም በደም ታይፕ መመገብ የሚባለው አንደኛ ሳይንስም አይደለም። ሌሎቹን እንስሳት እንመልከታቸው። ስንት አይነት ብለድ ታይፕ ነው ያላቸው፣ ግን የሚበሉት አንድ አይነት ነገር ነው። ስለዚህ ስጋ ይስማማዋል ብዬ ቁርሱን፣ ምሳ፣
ራቱን ስጋ አብስቶ እኮ ከአንድ ወር በኋላ ልገለው ይችላሉ። እንደዛ አይሰራም። በብለድ ታይፕ የሚባለው ነገር እውነተኛው ሳይንስ አይደለም ነው የምለው። እርስዎ አያምኑበትም? በግድ አላምንበትም ነው? ሳይንሱ ራሱ አያምንበትም? ሳይንሱ አያምንበትም። ምክንያቱም አንድ ሰው የሆነ ጥናት ሰርቶ ይሄን አይነት ውጤት አገኘው ካለ እኮ አቶ ሰይፉ እርስዎም ሰርተውት እኔም ሰርቼው እዛ ውጤት ላይ መድረስ አለብን። ግን ይሄን አይነት ነገር ፒር ሪቪው ጆርናል ላይ ታተም አይደለም፣ እውነተኛ አይነት ሳይንስ አይደለም። ምናልባት ይሄ በወር ምን ያህል መቀነስ ነው ጤናማ የሚባለው የሚል ጥያቄ መጥቷል ዶክተር ዳዊት። አሁንም ምንድነው የምንቀንሰው ነው? ፋት ከሆነ በመጀመሪያ ፋቱ ምን ያህል ነው? አካል ውስጥ ያለው ጠቅላላ ስብ ምን ያህል ነው? ቦርጭ ከሆነ ምን ያህል ነው? እሱን ነው አድረስ የምናደርገው፣ ኪሎን አይደለም። ፈረንጆች እኮ እንደሚሉት we think of fat loss not weight loss። ክብደት ስለመቀነስ ሳይሆን ፋት ስለመቀነስ ነው። ስለዚህ እሱን ነው ማየት ያለብን። ለዚህ ነው የባለሙያም ድጋፍ እዚህ ላይ በጣም የሚያስፈልገው። ምናልባት ይህም ጥያቄ የመጣው ውፍረት መቀነስ በራሱ በውሃ መጠጣት ካልታገዘ ሊገል ይችላል ወይ? እውነት ውፍረትን መቀነስ ለሞት ያበቃሉ የሚል ጥያቄ መጥቷል። እንዴት ነው የምንቀንሰው? አቀናነሳችን ነው አይደለም? በጣም መቀነስ በአካል ውስጥ ቅድም እንደጠቀስነው እኮ ጡንቻ አለ። ጡንቻውን እኮ ሉዝ እያደረኩ መቀነስ ከጀመርኩኝ ሌላ ችግር ውስጥ ገብቻለሁ ነው። ወይም ደግሞ አካሌ ውስጥ ያለው ውሃ እኮ ሲቀነስ ክብደቴም ሊቀንስ ይችላል። እነዚህ ትላልቅ ጉዳቶች ውስጥ ያስገቡናል ነው። እኛ የምንፈልገው ሳይንሱ የሚደግፈው ምንድን ነው? ትርፍ የሆነውን ስብ መቀነስ አለብን ነው። ምናልባት ቅድም ሲናገሩ አመጋገብ ብቻ ሳይሆን በቂ እንቅልፍ የሚል በቂ እንቅልፍ የውፍረት ምንጭ ሊሆን ይችላል ማለት ነው። ሳይንሱ እንደሚነግረን ብዙ በርካታ ጥናቶች የሚያሳዩን ከ5 ሰዓት በታች የሚተኙ ከ5 ሰዓታት በታች የሚተኙ ከ9 ሰዓት በላይም የሚተኙ ለውፍረት የተጋለጡ እንደሆኑ እናውቃለን። ስለዚህ አብዝቶ መተኛትም በትንሹ መተኛትም ያወፍራል። ሁለቱም መጥፎ ነው። መተኛት ያለበት አንድ ሰው ከ6 ሰዓት እስከ 8 ሰዓት በቀን ውስጥ ብቻ ነው ማለት ነው እንደገባኝ። ከ7 እስከ 8 የምንለው እሱ ወሳኝ ነው። የምንተኛበትን ሰዓት እኮ ይወስናል። አዚራቱ ሴፉ በጊዜ መተኛታችን ትልቅ ጥቅም አለው ነው። አንዳንድ ጥናቶች እኮ የሚያሳዩን ከኩለሊት በፊት ያለ 1 ሰዓት ጥቅሙ ከኩለሊት በኋላ ያለ 2 ሰዓትን ያክላል ነው። የኛው አካላችን የሚሰራበት የሆነ ሪትም አለው፣ የክሮኖባዮሎጂ የምንለው። በዛ መሰረት የምንበላበት ሰዓት የምንተኛበት ሰዓት ሁሉ ወሳኝ ነው ማለት ነው። ስለዚህ እንቅልፍ ምን እንብላ መወፈር ለናፈቀን ጠይቅልን ተብሏል። ያው የስነ ምግብ ባለሙያ ስለሆኑ አስተያየት እንዲሰጡበት ነው። ምን እንብላ መወፈር ለናፈቀን፣ መጨመር ለሚፈልጉ ማለት ነው። እንግዲህ እዚህ ላይ አሁን አንድ ጥሩ ምሳሌ ከተፈጥሮ ልጥቀስ እስኪ። እሺ፣ ዝሆንን እንውሰደው። እሺ፣ አሁን ዝሆንን ክብደት እናስቀንሰው። ያው ዝሆን ነው። በጣም ግዙፍ ነው አይደለ? አዎ። ቢከሳ ደግሞ አይመጣም። አሁን እኮ አንድ አዳልት የሆነ ትልቁ ዝሆን ወንዱን ብንመለከተው አካል ውስጥ ያለው የስብ መጠን 8.5% ብቻ ነው። ሴቷ ደግሞ እስከ 10.5% ብቻ። ሌላው አብዛኛው ጡንቻ ነው አይደል እንዴ? ያንን ጡንቻ ዝሆኑ ከየት ያመጣው ነው? አሁን እኮ የሰው ልጆች እኛ ውስጥ ያለው የስብ መጠን እኮ ከዝሆን ይበልጣል ነው። ስለዚህ ያን ጡንቻ ያመጣው ከየት ነው? አንደኛ ከሚበላው ምግብ ነው። የሚበላው ምንድነው? አትክልት ነው። ስለዚህ አንዳንድ የተሳሳተ አመለካከት አለን። የአትክልት የሚበሉ ጥራጥሬ የሚበሉ ሰዎች እነዚህ የክብደታቸው ይቀንሳል የሚባል። በአሁኑ ጊዜ እኮ ቪጋን የሆኑ ምንም የእንስሳት ተዋጽኦ የማይጠቀሙ ቦዲ ቢልደርስ ወይም አትሌቶች ያሉበት ሁኔታ ከሌሎቹ በጣም የሚበልጥ እንደሆነ እናውቃለን። እንግዲህ ከልብ እናመሰግናለን። ዶክተር ዳዊት መንግስቱ የስነ ምግብ ባለሙያ ናቸው። ከታዲያስ አዲስ ጋር ቆይታ አደረጉ። የአድማጮቻችንን ጥያቄዎች ስለመለሱልን ከልብ እናመሰግናለን። እንደተለመደው ተመሳሳይ ጉዳዮች ሲያጋጥሙን እንደውላለን። ዶክተር በጣም ደስ ይለኛል። ሰይፉ መልካም አመሻሽ። ወደ ተወዳጁ ፕሮግራም ስለጋበዛችሁኝ አመሰግናለሁ። እኛም እናመሰግናለን። በጣም ከልብ እናመሰግናለን ዶክተር። እድሜ ከጤና ይስጥህ። እናመሰግናለን። ባይ። ዋው! ያው እንግዲህ በቂ መልስ እንዳገኛችሁ ተስፋ አለን። ታዲያስ አዲስ